መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9 በመቶ ጭማሪ ማድረጉ ታወቀ። በዚህ የአዲስ ደሞዝ ጭማሪ መረጃ መሰረት ከፍተኛው ደሞዝ 170 ሺህ ብር በላይ እንዲሆን መወሰኑን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ የመሬት ማጭበርበርን ለመከላከል የይዞታ ማረጋገጫ የምስክር ወረቀቶችን በዲጂታል መንገድ ለማደራጀት የሚረዳ አዲስ መመሪያ ተግባራዊ መደረጉ ታወቀ። በዚህም መሰረት በሙስና የተሳተፉ ሰራተኞች ወዲያውኑ ከስራ የሚያሰናብት አዲስ መመሪያ መተግበር መጀመሩን የታወቀው የደሞዝ ጭማሪ፣ የመሬት መመሪያ፣ የጋዝ ችርቻሮ ፈቃድና ሌሎች አዳዲስ መረጃዎችን በተመለከተ ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የመሬት ማጭበርበርን ለመከላከል የይዞታ ማረጋገጫ የምስክር ወረቀቶችን በዲጂታል መንገድ የማደራጀትና በሙስና የተሳተፉ ሰራተኞችን ወዲያውኑ ከስራ የሚያሰናብት አዲስ መመሪያ ተግባራዊ ማድረግ መጀመሩን ለከተማው ምክር ቤት አስታውቋል። ከንቲባ አዳነች አቤቤ እንደገለጹት ከሆነ እስካሁን ያሉ የይዞታ ማረጋገጫዎች በሙሉ በዲጂታል ቴክኖሎጂ የተደገፉ በመሆናቸው ማንም ሰው የሐሰት ሰነድ ይዞ ወደ ስርዓቱ መግባት አይችልም። በተጨማሪም የወረቀት ካርታዎችን በማስቀረት የሐሰት ሰነዶችን ሙሉ በሙሉ ለመከላከል የሚያስችል የኤሌክትሮኒክስ የካርታ ስርዓት ካለፈው ሳምንት ጀምሮ በሁለቱ የመሬት ተቋማት ውስጥ ስራ ላይ እንደዋለ ታውቋል። በካቢኔው የወጣው አዲስ ደንብ ደግሞ በመሬት አስተዳደር ላይ የሙስናና የስነ ምግባር ጉድለት የፈጸሙ ሰራተኞችን ያለምንም ቅድመ ሁኔታ ወዲያውኑ ከስራ ለማሰናበት የሚያስችል ሲሆን እርምጃው በአሁኑ ወቅት በተግባር እየተተረጎመ ይገኛል። ከቤት ልማት ጋር በተያያዘ በአሁኑ ወቅት በመንግስትና በግል ባለሀብቶች አማካኝነት 179 ሺህ የመኖሪያ ቤቶች እየተገነቡ መሆኑ ተገልጿል። ባለፉት አስተዳደሮች የተጀመሩ የፍሳሽ፣ የውሃ፣ የኤሌክትሪክና የመንገድ መሰረተ ልማት ሳይሟላላቸው ከ30 እስከ 40 በመቶ ብቻ ተጠናቀው የተተዉ 1400 የሚጠጉ ቤቶችን ለማጠናቀቅ አስተዳደሩ 5 ቢሊዮን ብር በቦንድ ብድር በመውሰድ መሰረተ ልማቶችን እያሟላ መሆኑ ታውቋል። በቤት ኪራይ ቁጥጥር ዙሪያም አስተዳደሩ ህጉ ከፈቀደው የኪራይ ተመን በላይ በቤት አከራዮችና በተከራዮች መካከል የሚደረጉ ድብቅ የጎንዮሽ ስምምነቶችን በጥብቅ ከልክሏል። ህጉን በመጣስ ድብቅ ስምምነት የሚያደርጉ ሁለቱም ወገኖች ህጋዊ ተጠያቂነት የሚጠብቃቸው ሲሆን ማንኛውም የቤት ኪራይ ውል መንግስት ባወጣው ወጥ የውል ስምምነት መሰረት በህጋዊ መንገድ መመዝገብ እንዳለበት ተገልጿል። መንግስት ላለፉት 2 ዓመታት በእነዚህ ህገወጥ የጎንዮሽ ስምምነቶች ላይ ጥብቅ ቁጥጥር ሲያደርግ የቆየ ሲሆን ዓመታዊ የኪራይ ማስተካከያ የሚደረገው በህግ በይፋ በተመዘገቡት ውሎች ላይ ብቻ ተመስርቶ እንደሚሆን ተገልጿል። በሌላ በኩል ደግሞ መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9 በመቶ ጭማሪ ማድረጉ ታወቀ። በዚህ አዲስ የደሞዝ ጭማሪ መሰረት ከፍተኛው ደሞዝ 176 ሺህ ብር በላይ እንዲሆን መወሰኑን ያገኘነው መረጃ ያመለክታል። በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩን የታወቀው የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ አተገባበር መመሪያን በማሻሻል አዲስ መመሪያ አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃ እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108561 ብር ሲሆን በተሻሻለው መመሪያ ከፍተኛው ደሞዝ 176815 ብር በመሆን በ62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃቸውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝርን በያዘው ሰንጠረዥ ተመላክቷል። መመሪያው የስራ መደቦችን ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት በአራት ከፍሏቸዋል። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጥሩ መመሪያው ላይ ሰፍረዋል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ መሳለት ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራክት ሰራተኞችን የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚውለው በጀት በፕሮጀክቶች እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወይም ፕሮጀክቶች ትግበራ የሚያገዙ
ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የስራ አፈጻጸሙ በቅርብ የስራ ኃላፊው ተመዝኖ ውጤቱ 70% እና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ደንግጓል። የስራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኛው የስራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈለግበትን እውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል። የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮጀክቶችን ወይም ፕሮግራሞችን ለመተግበር አዲስ ጊዜያዊ የስራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የስራ መደቦች መሰረት ስያሜዎችን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። በሌላ በኩል ደግሞ የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱ ታወቀ። የኢንቨስትመንት ኮሚሽን በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች ለመረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝም ምንጮቹ ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያያዘ መሆኑን፣ በዚህም በጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮች ለማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛ ዙር ፕሮጀክት መስከረም 22 ቀን 2018 ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፈቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ፣ ገቢ፣ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጅ ተቋም የተዘጋጀ ዝርዝር የስብዕናና የአቋም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ላይ ሰፍሯል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚከናወን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጠር መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን ማሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከታተል የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና የኢንቨስትመንት ፈቃድ እንደሚሰጥም ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠር በመመሪያው ላይ ተገልጿል። በሌላ በኩል ደግሞ የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት የሚኖሩ ኢትዮጵያውያን ከሐምሌ 15 ቀን 2018 ዓ.ም ጀምሮ አዲሱን የኤሌክትሮኒክ ፓስፖርት ለማግኘት በተቋሙ የበይነ መረብ ቅጽ ላይ መመዝገብ እንደሚችሉ አስታወቀ። አዲሱን የኤሌክትሮኒክ ፓስፖርት አገልግሎት በውጭ ሀገር በሚገኙ የኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች በኩል ተደራሽ ለማድረግ እየሰራ መሆኑን ይፋ ያደረገው ተቋሙ በውጭ የሚኖሩ ዜጎች ከሐምሌ 15 በኋላ የፓስፖርት ማመልከቻ ምዝገባዎችን በአዲሱ የተቋሙ የበይነ መረብ ቅጽ ላይ ብቻ እንዲሞሉ አሳስበዋል። ተቋሙ የተጭበረበሩና ሐሰተኛ ሰነዶችን በማቅረብ በህገወጥ መንገድ ፓስፖርት ለማግኘት የሚጠይቁ አመልካቾች ቁጥር ከጊዜ ወደ ጊዜ እየተበራከተ መሄዱን አስታውቀዋል። በ2018 ዓ.ም ብቻ 4883 ኢትዮጵያውያንና የውጭ ሀገር ዜጎች በሐሰተኛ ሰነድ አገልግሎት ለማግኘት ሲሞክሩ ተይዘው ህጋዊ እርምጃ ተወስዶባቸዋል ብለዋል። አገልግሎቱ በበጀት ዓመቱ ከ1
ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች መስጠቱንም አስታውቀዋል። በበጀት ዓመቱ ከ1 ሚሊዮን በላይ ቪዛዎች፣ ከ32000 በላይ ትውልደ ኢትዮጵያውያን መታወቂያዎች ወይም ቢጫ ካርድ እንዲሁም ደግሞ ለውጭ ሀገር ዜጎች ከ21000 በላይ ጊዜያዊና ቋሚ የመኖሪያ ፈቃድ በመስጠት የተሳካ የዕቅድ አፈጻጸም ማስመዝገቡን ገልጿል። ከፓስፖርት ከቪዛ ለትውልደ ኢትዮጵያውያን ከተሰጡ መታወቂያና ከሌሎች አገልግሎቶችም ከ42.7 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን አገልግሎቱ አስታውቋል። በበጀት ዓመቱ 174 ግለሰቦች አስቸኳይ ፓስፖርት በህገወጥ መንገድ በበይነ መረብ ሲሞሉ መያዛቸውን፣ ከዚህም ጋር በተያያዘ 24 ንግድ ቤቶች እንዲታሸጉ መደረጋቸውን አገልግሎቱ አስታውቋል። የፓስፖርት አገልግሎት ተደራሽነቱን ለማስፋትና ቀልጣፋ አገልግሎት ለመስጠት ከነባሮቹ 12 በተጨማሪ 11 በክልሎች 2 በአዲስ አበባ ቅርንጫፎችን በመክፈት በአጠቃላይ በ23 የኢሚግሬሽን ቅርንጫፎች የኤሌክትሮኒክ ፓስፖርት አገልግሎት መስጠት መቻሉን ጠቁመዋል። የመሶብ የአንድ ማዕከል ፓስፖርት መስጠትን ጨምሮ ተገልጋዮች ሌሎች አገልግሎቶችን በአቅራቢያቸው እንዲያገኙ የማድረግና ተደራሽነቱን የማስፋፋት ስራዎች መከናወናቸውን የታወቀው የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ካለፈው ዓመት ጋር ሲነጻጸር በ2018 በጀት ዓመት በሁሉም የአገልግሎትና የቁጥጥር ስራዎች የተሻለ አፈጻጸም መታየቱን ገልጸዋል። አገልግሎቱ ይጠቀምበት የነበረውን አሮጌ ሲስተም ሙሉ በሙሉ በማቆም ወደ አዲስ የዲጂታል ሲስተም በመሻገሩም ትልቅ አቅም መፈጠሩን ተናግረዋል። አሰራሮችን ዲጂታላይዝ ማድረግ፣ የአመራሩና የባለሙያ ቁርጠኝነት፣ የሰው ኃይል ማሟላትና ተከታታይ የስልጠና አቅም የማሳደግ ስራዎች ለተመዘገበው ስኬታማ አፈጻጸም ዋነኛ መሰረት መሆናቸውን ዳይሬክተሯ አክለዋል። በሌላ በኩል ደግሞ መንግስት ከትምህርት ቤት የዋጋ ጭማሪና ምዝገባ ጋር በተያያዘ አዲስ አሰራር ይፋ አድርጓል። በዚህም መሰረት የትምህርት ቤት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባና የ500 ሺህ ብር የገንዘብ ቅጣት እንደሚጣል ተነግሯል። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500 ሺህ ብር ቅጣት እንዲጣልባቸው መመሪያ መውጣቱን የታወቀው ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ 100 ሺህ ብር የሚደርስ ቅጣት እንደሚጣልባቸውም በመመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር እንደሆነ አውቀናል። በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝሩ ድንጋጌዎች ተካተዋል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያን በተመለከተ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህንን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍረዋል። የግል ትምህርት ቤቶቹ የክልል ወይም የከተማ አስተዳደር ትምህርት ቢሮዎች በሚያወጧቸው መመሪያዎች ላይ ተመስርቶ የሚዘጋጀውን የትምህርት ክፍያና መመዝገቢያ በይፋ ከመግለጻቸው በፊት ከወላጅ ወይም ከአሳዳጊ ጋር መወያየት እንደሚገባቸውም በዚሁ መመሪያ ላይ ተመላክቷል። ማንኛውም ትምህርት ቤት ይህንን ጥሶ ቢገኝ እስከ 200 ሺህ ብር የሚደርስ ቅጣት እንደሚጣልበት በመመሪያው ላይ ተደንግጓል። ይህን ጥሰት ለሁለተኛ ጊዜ የሚደግም ትምህርት ቤት ከሚጣልበት የ500 ሺህ ብር የገንዘብ ቅጣት በተጨማሪ የማስተማር ፈቃዱ በጊዜያዊነት እስከ 1 ዓመት እንደሚታገድም ተጠቁመዋል። ሁሉም የግል ትምህርት ቤቶች በመመሪያው መሰረት የክፍያ አፈጻጸሞችን በትምህርት ቤቱ የማስታወቂያ ሰሌዳዎችና በትምህርት ቤቶቹ ድረገጾች ላይ በግልጽ የማሳወቅ ግዴታም ተጥሎባቸዋል። የክፍያ አፈጻጸሞችን አለማሳወቅ እስከ 100 ሺህ ብር የገንዘብ ቅጣት እንደሚያስቀጣ የገለጸው መመሪያው ጥሰቱ ለሁለተኛ ጊዜ የተደገመ እንደሆነ ቅጣቱ ወደ 400 ሺህ ብር ከፍ እንደሚልም አስገንዝበዋል። የግል ትምህርት ቤቶች ዘመኑ የደረሰበትን ተለዋዋጭና ተደራሽ የክፍያ አማራጮች እንዲያቀርቡ መመሪያው አስገድደዋል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጧቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በመመሪያው ላይ ተቀምጠዋል። የተማሪ ወላጆች ወይም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ቤት ክፍያና መመዝገቢያ በፍጹም ተፈጻሚ መሆን የለበትም ሲልም መመሪያው ደንግጓል። ከመመሪያው ውጪ ለተማሪዎች የትምህርት ክፍያና መመዝገቢያ የተሰበሰበ ገንዘብ ካለ ለተማሪ ወላጆች ወይም አሳዳጊዎች ተመላሽ እንዲሆን በዚህ መመሪያ ላይ ተካቷል። የትምህርት ወይም የመመዝገቢያ ክፍያዎችን በተመለከተ የተማሪ ወላጆች ወይም አሳዳጊዎች ቅሬታ ካላቸው የትምህርት ስራውን ለሚያስፈጽመው አካል በጽሁፍ ማቅረብ እንዳለባቸው መመሪያው ያስገነዝባል። በዚህ አሰራር ያልተፈቱ ቅሬታዎች ካሉ ለሚመለከተው
የትምህርት ቢሮ ወይም በሚኒስቴር መስሪያ ቤቱ ቀርበው ሊታዩ እንደሚችሉ በመመሪያው ተመላክቷል።